ልክ ገብተው ቁጭ እስኪሉም አላወቁትም። አይ በመንገዳችን ከማጋ ነው የምንጓዘው? በሕይወታችሁ ከማጋ ነው እየኖራችሁ ያላችሁት? ከማጋ ነው ጉዟችን? ውሏችን ከማጋ ነው? ወጣቶች ከማጋ ነው የምትኖሩት? እነማን ናቸው ጓደኞቻችን? በእምነት እንድንጸና የሚያበረቱን ናቸው ወይስ እምነታችንን የሚሸረሽሩ? እነማን ናቸው? በእምነታችን የሚዘባበቱ ወይስ ስለ እምነታችን በርቱ የሚሉን ጋራ? ከማጋ ነው የምንኖረው? ከማጋ ነው የምንጓዘው? ከማጋ ነው የምንሰራው? የምንሰራውን ከሰዎች ጋር ልንሰራ ግድ ነው፣ እንሰራለን። ግን እነሱም አክብረውን እኛም አክብረናቸው ልንኖር ነው የሚገባው። አዎ አሁን ወደ ቤታቸው ገባ። አብሮ ገባና ቤታቸው ቁጭ አለ። ምግብ ቀረበ። ምግብ ቀርቦ በል እንግዲህ እስቲ ብራኬ በረከት የእንግዳ ነው ባርክና ስጠን አሉት። አይ እናንተው ባርኩ አላቸው። አንተ ነህ እንጂ እንግዳው፣ እኛማ እኮ ቤታችን ነው አሉ። ጋበዙት። ማንን ነው የምትጋብዙት? እናቶች ቤታችሁ ማንን ነው እየጋበዝን ያለ ነው? አባቶች ማን ነው የሚጋብዘንስ? ወጣቶች ማን ነው ጋባዣችሁ? ማን ነው እየጋበዘን ያለው? ምንድን ነው እየተጋበዝን ያለ ነው? ጽድቅ ነው ወይስ ኃጢአት? ምንድን ነው እየተጋበዝን ያለ ነው? ምንድን ነው እየጋበዝን ያለ ነው? ሰዎችንስ እናውቀዋለን? እንግዳው ማን ነው እኛ ጋር? ኢየሱስ ክርስቶስ ወይስ ሰይጣን? ማን ነው እንግዳው እኛ ጋር ያለው? ቤታችን ያሳደርነው፣ ቤታችን የምናውለው ቂም፣ በቀል፣ ዘረኝነት፣ ልዩነት፣ ውሸት ወይስ እውነት፣ አንድነት፣ ፍቅር፣ ሰላም? የትኛው ነው እየተስተናገደ ያለው? አብርሃም እከሌ እከሌ ሳይል በማስተናገዱ ሥላሴን አስተናገደ፣ እግዚአብሔርን አስተናገደ። እግዚአብሔርን ጎደሮውን ሞላለት፣ ችግሩን ፈታለት። እኔና እናንተ በግል ችግር የለብንም ወይ? እኔና እናንተ በቤተሰብ ችግር የለብንም ወይ? እኔና እናንተ እንደ ማህበረሰብ ችግር የለብንም ወይ? እኔና እናንተ እንደ አገር ችግር አልገጠመንም ወይ? የአብርሃም አምላክ ታዲያ ወዴት ሄዶ ነው እኛን ዝም ያለን? እውነት የአብርሃም ልጆች ነን ወይ? እስቲ ራሳችንን እንመልከተው። የት ነው ያለነው? የት ነው የቆምነው? ማንን ነው የምናመልከው? ለማን ነው የምናጎነብሰው? ለማን ነው ራሳችንን ዝቅ የምናደርገው? የት ነው ያለነው? ፈልጉ ራሳችሁ። የአብርሃም ልጆች ግን መሽቷል ቀኑ፣ ግባ ወደ ቤት አሉ። ቀኑ መሽቷል ሲሉ አንዱ በሰዓቱ በተፈጥሮ የሚመሸው ሰዓት ነው። በሌላ መልኩ ደግሞ ራሳችን ለራሳችን የምናስመሸው ሰዓት ነው፣ ቀን ነው። ብዙ ፀሐይ ጠልቃብናለች እኮ፣ ብዙ ጊዜው እኮ ቀኑ መሽቶብናል እኮ። በግል ቀኑ አልመሸብንም እንዴ? በጋራ ቀኑ አልመሸብንም እንዴ? እንደ ሕዝብ ቀኑ አልመሸብንም እንዴ? የት ነው ያለ ነው? አዎ ቀኑ መሽቷል ደራሉት። ገባ ከቤታቸው። በቤታቸው ገብቶ በቤታቸው ጋበዙት። ባርክና ስጠን። ብራኬ እንግዳ ነው፣ መባረክ እንግዳ ነው። አንተ ጋር አንተ ስትገባ ከአንተ ጋር የሚገባው እግዚአብሔር ነው አሉ። አላወቁትም እስካሁን። የሚገርም ነው። ግን ማን ነበር አብሯቸው የነበረው? ማን ነበረ? ጌታ መድኃኒተ ዓለም ኢየሱስ ክርስቶስ፣ እግዚአብሔር ኢየሱስ ክርስቶስ ነበረ። አዎ ባርኮ ቀድሶ ሲሰጣቸው ወዲያውኑ ዓይናቸው ተከፈተ፣ እርሱ መሆኑን አወቁ። አምላክ ከእነሱ ጋር፣ የአብርሃም አምላክ፣ የያዕቆብ አምላክ፣ የይስሐቅ አምላክ፣ የነቢያት አምላክ፣ ነቢያት ትንቢት የተነበዩለት፣ አበው ምሳሌ የመሰሉለት፣ ካህናት የዘመሩለት፣ ነገሥታትን ያነገሳቸው፣ ታላላቆቹን ታላቅ ክብራ ያደረሳቸው የአብርሃም የአዳም የአቤል የሌሎቹም ቅዱሳን አባቶች አምላክ በአብርሃም ቤት በልዩ መልኩ የተጋበዘው እግዚአብሔር
የብዙ ሰዎችን ጉለት የሞላው ባለሀብቶችን ሀብት የሚያድለው ዕድሜ ጤና የሚያድለው ዓይንን በግንባር ላይ የሰራው ጆሮን የተከለ እግር እጅ አዘጋጅቶ ባሪያው በራሱ ምሳሌ ሰውን የፈጠረው አምላክ ወልድ ኢየሱስ ክርስቶስ ነበርና ተደፍኖባቸው የነበረው ግራ ቀኝ የማያዩት ዝም ብሎ በሥጋ የሚቃጠሉ ልቦናቸው እንደሆነ አወቁና ዓይናቸው ተከፈተ፣ እውነቱን አዩ። ኢየሱስ ክርስቶስን ሞትን ድል አድርጎ እንደተነሳ የሞት መድኃኒት እንደሆነ የቁስላችን ፈውስ እንደሆነ እውነት ነቢያት የተናገሩለት በመስቀል ተሰቅሎ በመቃብር ተቀብሮ እነሆ ሞትን ድል አድርጎ የተነሳው ኢየሱስ ክርስቶስ እንደሆነ አወቁት፣ ገባቸው፣ ደስ አላቸው። ደስ ብሏቸው ኤማሆስ የደረሱ ሰዎች ተመልሰው ዜናውን በጎውን ነገር ሊናገሩ መልካሙን ነገር ሊናገሩ ዜና ሊያወሩ ወደ ኢየሩሳሌም ገሰገሱ። ለወንድሞቻቸው መልካም ዜና ሊናገሩ፣ ለቤተሰቦቻቸው መልካም ዜና ሊናገሩ፣ በጎ ትምህርት ሊያስተምሩ ወደ ኢየሩሳሌም ተመለሱ። ጌታ ተነስቷል፣ አየነው፣ ተመለከትነው፣ ባረከን፣ በቤታችን አደረ፣ ቤታችንን ባረከው፣ ጎደሏችን ሞላ፣ የተጣመመው ተቃና ብለው መሰከሩ። አዎ በቤታችን በሕይወታችን በእኔና በእናንተ ቤት በእኔና በእናንተ ሕይወት ማን ነው እየገባ ያለው? የት ነው ያለ ነው? እሱን መስቀሉን ባሰብን፣ ስቅለቱን ባሰብን፣ ደግሞ መፍሰሱን ሥጋው መቆረሱን ካሰብን የኤማሆስ መንገደኞች ነን። ሁሌም መንገደኞች ነን። በሥጋም መንገደኞች ነን፣ በመንፈስም መንገደኞች ነን። በመንገዳችን ግን ማን ከማ ጋር ይሁን? እግዚአብሔር ከማ ጋር ይሁን? ከእኛ ጋር ይሁን። ከእኛ ጋር ካልወጣ ከዚህ አታውጣን አሉ ሙሴ። በመንገድ ሕዝቡን እየመራ ሕዝቡም እየተከተሉት ከእኛ ጋር ካልወጣ አንተ አትውጣ። በመንገዴ ስወጣ ከቤቴ ስወጣ ወደ ሥራ ስሄድ ከሥራ ስመለስ አንተ ከኔ ጋር ሁን። ጸሎት ካልጸለይን ካልጾምን ካልሰገድን የክርስቶስን አዳኝነት እንዴት ነው ታዲያ የምንመሰክረው? በቃል በአንደበት ጩኸት ብቻ እኮ አይደለም። አዎ አገልግሎታችን የሚሰምረው ሕይወታችን የሚቃናው አንተ ከእኛ ጋር እደር። እነሆ ሕይወታችን በብዙ ስብስብ ነገር ውስጥ ነው እየኖር ያለ። በኃጢአት ጨለማ ውስጥ ነው እየታሰርን ያለ ነው። ቀን ጨልሟል። እነሆ ኃጢአት ቀኑን አጨለመው። ብርሃን አያለው፣ ውስጤ ግን ጨልሟል እያልን ካልተናገርን፣ ካልጸለይን፣ ካልሰገድን፣ ካልጾምን፣ ካልመጸወትን፣ በጎ ነገር ካላደረግን እንዴት ነው ከእኛ ጋር የሚያድረው? ስንቶቻችን ነን ኢየሱስ ክርስቶስን የጋበዝ ነው? ስንቶቻችን ነን በወጣትነት ጊዜ እግዚአብሔር ፈጣሪህን አስበው ተብለናል? እንዴት ነው የምናስበው? መጋበዝ ሲባል እኮ እነዚያ በአካል ዳሰውታል፣ ቃሉን ትምህርት ሰምተውታል፣ አብረው ውለዋል፣ አድረዋል። እኔና እናንተም አብረን ልንውል ልናድር መምህራንን መድቦልን፣ መምህራን እየተማርን ነው፣ ካህናት እያስተማሩን ነው፣ እየጠበቁን ነው ብለን ካሰብን ንስሐ ገብተናል። በእኛ ሕይወት ውስጥ ኢየሱስ ክርስቶስ በእኛ ሰውነት ውስጥ በእውነት እንደ ኤማሆሶች ተጓዞች ከልብ ከእውነት ነው ወይ ጋብዘነው እየመጣና እኛ ቤት ውስጥ ያለው? ያልተቀላቀለ ግብዣ ነው ወይ? እውነት በእውነት ንስሐ ገብተን ትላንትና በ40 ቀን በ80 ቀን ተጠምቀናል አይደል? የክርስቶስ ቤቶች ብለን ሆነናል። ቅድም መምህሩ ቤተ ክርስቲያን ማለት እኔና እናንተ በግል ነን። በግል ደግሞ ቤተ ክርስቲያን ውስጥ ማን ያለው? ቤተ ክርስቲያን ውስጥ ማን ነው የሚገኘው? ማን ነው የሚገኘው? ቤተ ክርስቲያን የማን አካል ናት? የኢየሱስ ክርስቶስ አካል።
የኢየሱስ ክርስቶስ አካል ናት ቤተ ክርስቲያን። እኔና እናንተ ኢየሱስ ክርስቶስ አካሉ ሰውነቱ ከሆንን በቤተ ክርስቲያን ውስጥ ኢየሱስ ክርስቶስ አለ ካልን እንደ ኤማሁስ መንገደኞች በቤታችን ብቻ ሳይሆን በሕይወታችንም ማን መኖር አለበት? ማን መኖር አለበት? ኢየሱስ ክርስቶስ። እኔና እናንተ ኢየሱስ ክርስቶስን በሕይወታችን ለማኖር ለማስገባት በሕይወታችን እንዲኖር ንስሐ ካልገባን፣ ካልተመለስን፣ ካልበረታን፣ ካልጸናን፣ እርሱን ሕጉን ፈቃዱን ካልሰራን፣ እንደ ትእዛዙ ካልተመላለስን፣ በሃይማኖት ካልበረታን እንዴት ነው ከእኛ ጋር የሚሆነው? አለ ከእኛ ጋር። የሚገርመው እርሱ እኛን ልጆቼ እያለ ይከተለናል። እኛ ደግሞ እንሸሸዋለን፣ እኛ ደግሞ እንሮጣለን። አዎ ብዙዎች አባቶች ኢየሱስ ክርስቶስን በቤታቸው በሕይወታቸው አኖረውታል፣ ጋብዘውታል። ኢየሱስ ክርስቶስን ስትጋብዙት፣ ኢየሱስ ክርስቶስን በሕይወታችሁ እንዲኖር ስትፈቅዱ ያን ጊዜ የኢየሱስ ክርስቶስ የሆኑ ሁሉ ከእናንተ ጋር ይሆናሉ። ያን ጊዜ የኢየሱስ ክርስቶስ ያልሆኑ ሁሉ ያሳድዷችኋል፣ ሊገሏችሁ ያሳድዷችኋል፣ ያሰሩባችኋል፣ መጥፎ ነገር ያደርጉባችኋል፣ ይሰድቧችኋል፣ ያንቋሽሿችኋል፣ ሰይፍ ያነሱባችኋል። አዎ የኢየሱስ ክርስቶስ ያልሆኑ የመስቀሉ ያልሆኑ ሁሉ መስቀሉን ይጠላሉ። አዎ ስለዚህ ኢየሱስ ክርስቶስን አበው አባቶቻችን ነው በሕይወታቸው ለበሱት። አዲሱን ሰው ልበሱት አለ ቅዱስ ጳውሎስ። አዲሱን ሰው ልበሱት፣ ኢየሱስ ክርስቶስን ልበሱት። ምግባችሁም መጠጣችሁም ልብሳችሁም አድርጉታል። እኛ ልብሳችን ኢየሱስ ክርስቶስ ነው። እኛ መጠጣችን ኢየሱስ ክርስቶስ ነው። እኛ ምግባችን ኢየሱስ ክርስቶስ ነው። እኛ ቤታችን ሕይወታችን ኢየሱስ ክርስቶስ ነው። ይኸው ነው በቃ። ኢየሱስ ክርስቶስን አምላክ እንለዋለን። አምላካችን ስለሆነ ሌላ አምላክ የለንም። እግዚአብሔር አምላካችን ነው። ቅዱሳን ሰማዕታት፣ ድንግል ማርያም፣ መላእክት፣ ሌሎቹም እግዚአብሔርን ያከበሩ ነቢያት አገልጋዮች ናቸው፣ አማላጆቻችን ናቸው፣ ቅዱሳን ናቸው እንጂ አምላክ አንላቸውም። አዎ አምላክን ነው በቤታቸው የጋበዙት። አንድ ትልቅ አባት ኢየሱስ ክርስቶስ አምላኬ ፈጣሪ ስለ እኔ የደማኸው፣ ስለ እኔ የቆሰልከው፣ ቁስሌን የፈወስከው፣ እነሆ ሞቴን የሞትክልኝ፣ በሞቴ ፋንታ ሕይወት ትንሣኤ የሰጠኸኝ፣ እነሆ ተገለጥልኝ፣ ላናግርህ አውራኝ አሉት። ብዙዎች አባቶች ከኢየሱስ ክርስቶስ ጋር ተነጋግረዋል። ሁል ጊዜም ልንነጋገር ልናወራው ፈቃደኛ የሆነ አባት፣ ከአባትም በላይ አባት። እንዲህ ብላችሁ ጸልዩ ብሎናል እኮ። በሰማይ የምትኖር ምናችን ሆይ ምናችን አባታችን ሆይ፣ በሰማይ የምትኖር አባታችን ሆይ። ታላቁ አባት ኢትዮጵያዊው ንጉሥ ጻድቁ ይምርሃነ ክርስቶስ ከኤማሁስ መንገደኞች በበለጠ ኢየሱስ ክርስቶስን ጋብዞታል። እንዲህ አለ፣ እግዚአብሔር አብ ወሀቤ ብርሃን፣ ብርሃንን የምትሰጥ እግዚአብሔር አብ ሆይ እያለ ኪዳን ሊያደርስ ገባና ቤተ ክርስቲያን እግዚአብሔር አብ ወሀቤ ብርሃን እያለ ይጠራል። ወደፊት ግን መቀጠል አልቻለም። ካህኑ ከጎኑ ነበርና ምን አለው? ይህ ሰውዬ እንዲሁ እግዚአብሔር አብ ላይ ዝም ብሎ እኮ ቁጭ ብሎ ቀረ ብሎ ትቶት ሄደ። እሱ ግን ምስጢር ገብቶታል፣ ምስጢሩ ገብቶታል። እያወራ ነው አባቴ ሆይ እያለ ሲጠራ ቆየ። ያን ጨረሰና አቡነ ዘበሰማያት አባታችን ሆይ በሰማይ የምትኖር ብሎ ሲጣራ ገና እዚያው ላይ ያለ አሁንም ዝም አለ። በዚህ ሰዓት ነው አባታችን ሆይ በሰማያት የምትኖር ብሎ ሲጣራ ወደ ታች ስምህ ይቀደስ መንግሥትህ ትምጣ ለማለት ዝም አለ። እንዲህ ነው አባቶች፣ እንዲህ ነው ጸሎታቸው፣ እንዲህ ነው በተመስጦ ከእውነት ከልብ ነው። ልባቸው እየተቃጠለ ነው። ልባችን በምንድን ነው የሚቃጠለው? ቅናታችን ምን ላይ ነው? አንደኛ በአንደኛ እየቀናህ አይደል?
አንደኛሽ በአንደኛሽ እየቀናሽ አይደል እንዴ? በመጥፎ ነገር እየቀናን አይደለም። ጥቂት ነገር ያለውን ሰው እስኪጠፋ አይደል እንደምንቀናው። እነሱ ግን እንዲህ አይደለም ቅናታቸው። እግዚአብሔርን በማግኘት ነበር፣ እግዚአብሔርን ለማግኘት ነበር ቅናታቸው። ሰማይ የምትኖር እግዚአብሔር ሆይ አባቴ ሆይ ብሎ ሲጣራ ዝም ብሎ ሲቆይ ለምን አልቀጠልክም አቤት አለው። ማነው አቤት ያለው? ማነው አቤት አለው? እግዚአብሔር ራሱ ለብርሃነ ክርስቶስ ሆኖ ለታላቁ ኢትዮጵያዊ አባቴ ሆይ ብሎ ሲጠራው አቤት አለው። አቤት እስኪለው ነበርና የጋበዘው። አቤት እስኪለው ስምህ ይቀደስ አለው። አያችሁ፣ ስምህ ይቀደስ መንግሥትም ትምጣ አለ። አቤት ብሎታል። አለው ካንተ ጋር ነኝ ብሎታል። ይሄው ካንተ ጋር ነኝ። እንዲህ አይነት አባቶች፣ እንዲህ አይነት ቅዱሳን፣ እንዲህ አይነት ሕዝብ የሚያገለግሉ መሪዎች የነበሩባት ሀገር ናት። ሕዝብ ነን፣ የእነዚያ ልጆች ነን። የእሳት ልጅ አመድ ሆነና ዛሬ አባታችን ሆይ ብሎ የማይወጣው ምንም ሳይጸልይ የሚወጣ የሚወርድ ልጅ ነው ያለ። አዎ ሁሉ ነገራችን በስጋ ሐሳቤ በስጋ ስሌት መሮጥ ነው። ይህ አይደለም። ማን ነው መልስ የሚሰጠው? ማን መልስ ይስጥ? ማን ይመልስ? ማን ይፈውሰን? ማን ይጠግነን? ማን ያድነን? ማን ይምራን? ማን ይመግበን? ማን ያጠጣን? እግዚአብሔር። አዎ ህድር ምስሌነ እስመ መሴ ወተቆልቆለ ፀሐይ። ፀሐይ ቀኑ መሽቷልና ፀሐይም እየገባች ነውና እነሆ ከእኛ ጋር እደር፣ ከእኛ ጋር እደር። እግዚአብሔር አምላክ ሆይ አምላካችን ኢየሱስ ክርስቶስ ሆይ ከእኛ ጋር እደርም። እየጨለመ ነው። ሰዎች ሕይወታችንን እያጨለሙት ነው። እኛም በራሳችን ሕይወታችንን እያጨለምነው ነው። ኑሯችንን እያጨለምነው ነው። እንደ ግል ራሳችን እየጨለምን ነው። እንደ ቤተሰብ እየጨለመብን ነው። ብዙ መከራ ከቦናል። ችግር ከቦናል። ብዙ መጥፎ ነገሮች ሁሉ እያስተናገርን ነው። እነዚህን ሁሉ አንተ አስወግድልን፣ ከእኛ ጋር እደር ልንል ይገባል። እግዚአብሔር አምላክ ከእኛ ጋር በሕይወታችን፣ በኑሯችን፣ በአገልግሎታችን፣ በሕይወታችን፣ በሀገራችንም እርሱ ከእኛ ጋር ይሁን። አሜን።